ሰላም ለእናንተ ይሁን። በመላው ዓለም የምትገኙ የንቁ ሚዲያ ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል መታሰቢያ በሰላም አደረሳችሁ። በዮርዳኖስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮርዳኖስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮሐንስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮሐንስ የተጠመቀው ጥምቀትን አስመልክቶ አንዳንድ ሐሳቦች ከማያምኑ ወገኖች ይነሳሉ። ስለነሱ አጠር ያለ ማብራሪያ አደርጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመን ሲሞላው ነው የተጠመቀው። እውነት ነው። ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 3 እንደሚናገረው 30 ዘመን ሲሆነው ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ እንደተጠመቀ ይገልጻል። ታዲያ ይህንን መነሻ በማድረግ አንዳንድ ወገኖች የኦርቶዶክስ ቤተክርስቲያን ሕፃናትን በ40ና በ80 ቀን ማጥመቋ ተገቢ አይደለም፣ ከመጽሐፍ ቅዱስ አስተምህሮ ውጭ ነው። ትክክለኛው መሆን ያለበት ጥምቀት ኢየሱስ ክርስቶስ በ30 ዘመኑ እንደተጠመቀ ሰዎችም በኢየሱስ ክርስቶስ ካመኑ በ30 ዘመናቸው ነው መጠመቅ ያለባቸው ብለው ያነሳሉ። ለመሆኑ የጌታ ጥምቀትና የኛ ጥምቀት አንድ ነው ወይ የሚለው ነው መሰረታዊ ነገር። ጌታ የተጠመቀው የእግዚአብሔር ልጅ ለመሆን አይደለም። እኛ የምንጠመቀው ደግሞ የእግዚአብሔር ልጅ ለመሆን ነው። ጌታ ከዘላለም ዘመን በፊት ያለ እናት ከአብ የተወለደ የአብ የባህሪው ልጁ ነው። እኛ ደግሞ ከእናት ከአባታችን በስጋ ከተወለድን በኋላ እንደገና ጌታ ኢየሱስ ክርስቶስ ለኒቆዲሞስ እንደነገረው እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ስላለው ወደ ቅድስት ቤተክርስቲያን ሂደን በ40ና በ80 ቀናችን ከውሃና ከመንፈስ ዳግመኛ ልጅነትን ከእግዚአብሔር እንቀበላለን ማለት ነው። ስለዚህ ልጅ የምንሆነው የምንጠመቀው የእግዚአብሔር ልጅ ለመሆን ነው። የእግዚአብሔር ልጅ ካልሆን ደግሞ የእግዚአብሔርን መንግሥት መውረስ አንችልም። ለምን? ልጅ ካልሆን መውረስ ስለማይቻል ማለት ነው። ታዲያ አንድ ሰው 30 ዓመት እስከሚሆነው ድረስ ካልተጠመቀ እንበልና ከ30 ዓመቱ በፊት ይሄ ሰውዬ ቢሞት ምንድነው ዕጣ ፈንታው? አልተጠመቀም። ካልተጠመቀ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ ካልሆነ ደግሞ የእግዚአብሔርን መንግሥት ሊወርስ አይችልም። ስለዚህ ይህንን ታሳቢ በማድረግ ነው ኦርቶዶክሳዊት ተዋህዶ ቤተክርስቲያን ሕፃናትን በ40ና በ80 ቀን የምታጠምቃቸው። ደግሞም ይህ ዝም ብሎ የመጣ ስርዓት አይደለም፣ መጽሐፍ ቅዱሳዊ ስርዓት ነው። በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ የሚሏት ሐር ሻጭ ሴት በቅዱስ ጳውሎስ ትምህርት ካመነች በኋላ ልቧን ከፍታ ትሰማ ነበረ። ቃሉን ካመነች በኋላ ከነቤተሰቦቿ ተጠመቀች ይላል። ልብ በሉ፣ ከቤተሰብ አባላት መካከል ሕፃናት አንደኛዎቹ ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን አልተሳሳተችም። ሕፃናትን ማጥመቋ መጽሐፍ ቅዱሳዊ ማስረጃ ያለው ነው። አንድም አዳምና ሔዋን ወደ ገነት ከተፈጠሩ በኋላ ወደ ገነት የገቡት አዳም በ40 ቀኑ ሔዋን ደግሞ በ80 ቀኗ ነው። ኦርቶዶክሳዊት ቤተክርስቲያን ልክ ቤተክርስቲያንን እንደ ገነት አዳምና ሔዋንን ደግሞ እንደ ምእመናኖቿ በመቁጠር አዳምና ሔዋን በ40ና በ80 ቀናቸው ወደ ገነት እንደገቡ በገነት ወደምትመሰለው ቤተክርስቲያን ሰዎችን ሁሉ ወንዶችን በ40 ቀን ሴቶችን በ80 ቀን እየወሰደች እያጠመቀች የእግዚአብሔር ልጅ እያደረገች የቤተክርስቲያን አባል እያደረገች ወደ እግዚአብሔር መንግሥት እንዲገቡ ታዘጋጃለች ማለት ነው። ስለዚህ እውነታው ይሄ ነው፣ አልተሳሳተችም። በዮርዳኖስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮርዳኖስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮሐንስ የተጠመቀው ወልደ አብ ወልደ ማርያም ነው። በዮሐንስ የተጠመቀው ወልደ አብ ወልደ ማርያም ነው። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ለማለት እወዳለሁ። ይህ ድምፅ ከንቁ ሚዲያ የሚሰማ የንቁ ሚዲያ ድምፅ ነው። መልካም በዓል ይሁንላችሁ። እንደተናገረው ዳዊት በትንቢቱ ምስክር ሊሆነ ለዝክረ ጥምቀቱ ተራሮች ኮረብቶች እጅግ ደስ ቢላቸው አንበሳና ጊደር መሆን አማራቸው።